ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይቻላል። የሰላም ለእናንተ ይሁን። እኔ እኮ እንደዚህ አልኩ። ጳውሎስ ስለኔ ጸልዩ ብሏል። ጳውሎስ ስለኔ ጸልዩ ብሏል ስላልክ የሞቱትን ሰዎች ነው ጸልዩ ያላቸው? በስጋ ነፍስ በነፍስ ከምድር ላይ ለተሉት ሰዎች ነው ጸልዩ ያላቸው? አይ በህይወት ያሉትን አይ ጠቀስከው። ቅድም የጠቀስከው እኮ እኔና እኔ መሰሎች የምንለው እኮ አንድ ሰው በክርስቶስ ካመነ ዘላለማዊ ነው እና አምናለሁ። አጣምህ ለምን ታነባለህ? አዳምጠና ካስገባን እናውራ። ምን እንዴ ወንዴ ተረጋጋ እንጂ እየጠየከኝ እኮ ነው አይደል? ልመልስልህ ነው። አይ ልጨርስልህ እንጂ እንዴ ልጨርስልህ። ቅድም እኮ ያልከው ድብልቅልቅልቅ አድርገው ነው እያወራህ ያለው። እኔ እውቀትህን እኮ አክብሬልሃለሁ። ቆይ አንዴ የደባለቀው በአጨረ ነፍስ የሌሉ ሰዎች አንዴ ወንዴ አንዴ ቀስ ብለህ ተረጋግተህ የደባለኩ የመሰለህን በማስረጃ እያወጣ ታሳየኛለህ። እሺ አስቀድሞ ግን ጳውሎስ የሞቱ ሰዎችን ያላቸው አላልኩም። እኔ አልካላልኩም። ምን እያልክ ነው ካልከኝ የሞቱት ሰዎች ነው ያላቸው ወይ ያልኩት? ቀጥል። ላታጣም ነገር የሞቱትን ሰዎች ናቸው ይጸሉ ያላችሁ እኮ ይሄው ልመልስልህ። እሺ እሺ ጠይቀህ ለምን ትናደዳለህ? አይደለም ኧረ እኔ አልተናደድኩም። በእናትህ እዛ እኔ ጋር እንዴት አይሰራም? ሌላ ትርፍ ቃሉን ተውና አቸኩል የምትለው እናንተ ፈጠን በል በነፃነት በሐሳብ። እሺ ወንዴ በላይነት እናውራ። እኔ ጮክ ብዬ ስለተናገርኩት ትጮኻለህ ብለህ ሌላ ነገር። እሺ አንዴ ልመልስ። ባህሪን ካላወቅህ ለምን ታስገባኛለህ? ወይኔ እሺ ልመልስ። ወንዴ እንደዚህ ነው እንግዲህ። ቆይ ኮንተንት አታርጉበት። ቆይ እንደዚህ ካወቀኝ ምን እኔ ለማሸባቀቅ ሌላ አማርኛ ኧረ እኔ ምንም አላልኩም። አንዴ ልመልስ ነው። ቤቱን ልምራው። አንድ ጊዜ ቆይ ወንዴ የድል ስጠኝ። ወንዴ ባህሪው ነው ጩኸትና ሚውት አታርጉት። እዮብ በራሱ ብቻ ራሱ ከፈለገ እዮብ ሚውት ያርገው ምን ያርገው። ተባረክ ተምዬ ተባረክ። አንዱ ቀስ ብለህ ታወራለህ፣ እኔ ጮክ ብዬ እናገራለሁ፣ አንዱ ቀስ ብሎ ይናገራል። እሺ ልመልስ አሁን ወንዴ። ጥያቄውን አውቀዋል? ጥያቄውን አውቀዋል? ጥያቄውን አዎ አውቄያለሁኝ። ልመልስ። ምንድነው ጥያቄ? እሺ ጳውሎስ ስለኔ ጸልዩ ያላቸው የሞቱ ሰዎችን ነው ወይ አይደለ? አዎ በቃ አሁን ሚውት አድርግና ልመልስ። በቃ አጭር ነው እኮ ነው አይደለም? ነው መልሱ ሌላ ምንድነው? እሺ ደግመ ከገባ ከብሎግ ጋር ነው ማስወጣ። ሰው ቦታ ሲሰጠም እንትን ሲል ብሎግ አድርገኝ እንደ አድርገኝ እንደ ከመንግስት ሰማይ ደለስከ መሰለህ እንዴ? ፈሪ ናችሁ። እሺ አረኩ እንግዲህ ፍቃድ ጠይቄ። እሺ እዛ ቦታ ላይ ያለው ጳውሎስ ስለኔ ጸልዩ ያለበት አንዴ ብቻ አይደለም። ቅድም እንዳልኩት በተደጋጋሚ ነው ያላቸው። ግን በህይወት የሌሉ ሰዎችን ነው አላልኩም። እኔ ያልኩት ክርስቲያኖችን ነው። ስለኔ ጸልዩ እንደሚገባኝ እናገር ዘንድ ስለኔ ጸልዩ ይላል በተደጋጋሚ አልኩና ታዲያኛም እኮ ስናምን ሕያዋኑን ነው ያማልዱናል የምንለው አልኩ አይደለ? በጳውሎስ ስለኔ ጸልዩ ባላቸውና በሰማይ ያሉ ቅዱሳን መካከል ያለው ልዩነት በስጋ መኖርና አለመኖር ብቻ ነው። የመጸለይ አይደለም፣ የክብር አይደለም፣ የምንም አይደለም። በስጋ ማየትና ማለት በስጋ ምድር ላይ መኖርና በስጋ ምድር ላይ አለመኖር ነው ልዩነቱ። ስለዚህ እኛ ደግሞ ስንል ሁለቱንም አጠቃለን ነው። ቅዱሳን ስንል በስጋ ያሉትም የሌሉትም በስጋ መኖር አለመኖር ጸሎትን መልጃን የሚያግድ ነገር አይደለም። በሰማይ ኖሮ እኮ መልሱ ነበር እዛው ላይ ከጅምሩ መልጃ የነፍስ ስራ ነው ብዬ ነበር እና ቆርጣችሁ ስለምትሰሙ ለመረዳትም ስለማትሰሙ ነው ችግር የሚሆንባችሁ። ለማንኛውም መማለድ መጸለይ የነፍስ ስራ ነው። በሰማይ ያሉ ቅዱሳን ይማልዱልናል ይለምኑልናል ስንል ሕያዋን ናቸው እያልን ነው። አማላጆች የምንለውም ሕያዋኑን ቅዱሳንን ነው። ስለዚህ ለቅዱሳን ሞት ሲወራ ስለ ስጋ ሞት ካወራ ትክክል በስጋ ይሞታሉ። ነገር ግን ከእግዚአብሔር ስለመለየት ከሆነም ታወራ አይመለከታቸውም። ከእግዚአብሔር ያልተለዩ ደግሞ አይማልዱም አይባልም
እኔ አንድ ጥቅስ ይሄው እዚህ ጋር ቁጭ ብዬ መጠበቅ እችላለሁ። አንድ ጥቅስ ቅዱሳን አያማልዱም የሚል አይ በስጋ እኮ አይደለም በነፍስ ነው የምትሉም ከሆነ ይሄው በነፍስ አያማልዱም የሚል አንድ ጥቅስ ካላችሁ ማምጣት ትችላላችሁ። የኛ እምነት ግን ከዚህ አንፃር ነው። የጳውሎስን ይሄው መልሽልሃለሁ። በስጋ ያሉት ነው በሰዓቱ ያላቸው በስጋ ያሉትና በስጋ የሌሉት መካከል ግን የምልጃ ልዩነት ስለሌለ ከዛ አንፃር አይ እነሱን እኮ አይደለም ብለን ልንዘጋው አንችልም ማለት ነው። ጥያቄ ያላችሁ በነገራችን ላይ እግዚአብሔርን ዮሐድዬ ካወቃት እግዚአብሔር ፍቅር ነው የሚለው ከእስልምና የመጣች እህታችን ናት። አሁን እፎይዶ ወደዚህ ላካት። በጣም ደስ ይላል። አላወቅኳትም አክቹአሊ ግን እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። በጣም ደስ ይላል እህታችን። ፎሎ መልሻለሁ። አውና አንድ ጥያቄ ነበራት መሰለኝ። ጥያቄ ነው ያለሽ ቅድም ላይ እስኪ ወይ ዮሐድዬ ወይ ዮቢ መልሱልሻል። እህትዬ ኢየሱስ ክርስቶስን የጠየቃትን ቅድም እኔ አምላክ ነው የምለው ብዬ ነው። ማን ነው አምላኩ ብሎ ስለጠየቀ የኢየሱስ ክርስቶስ አምላክ ማን ነው ስላላት እኔ ራሱ ነው አምላክ እና አምላኬ አምላኬ ለምን ተውከኝ ብሎ የጸለየው ደግሞ ለምሳሌ አድርጌ ነው የተረዳሁት። እኛ ለማስተማር ያደረገው እንጂ ራሱ አምላክ ነው ብዬ ነው የተረዳሁት። እና የተሳሳትኩት ካለ አረዳዴ ትክክል ካልሆነ ደግሞ እንድትነግሩኝ ነው። ዮሐድዬ እስኪ ትንሽ ሂድበት ለእህታችን ፎሎ አርጓት። ከእስልምና የመጣች እህታችን ናት። ያ ጥሩ መረዳት ነው። አሁን ጌታችን አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው ያለው የሚለው ትክክል። አሁን በጣም ብዙ ምክንያቶች አሉ ክርስቶስ ያንን ያለበት ምክንያት ማለት ነውና የመጀመሪያውና ዋነኛው ሊቀ ካህናት እንደመሆኑ መጠን ሊቀ ካህናት ሁሉ ጊዜ በቤተ መቅደስ ጸሎት ያስጀምራሉ ወይም ደግሞ የሆነ የመዝሙራት የነቢያት መጻሕፍትን ይነበባሉ በምኩራብ ማለት ነው። ክርስቶስ ይሄንን ክፍል ከመዝሙረ ዳዊት እያነሳው ነበር ወይም ደግሞ መዝሙረኛው ቅዱስ ዳዊት የተናገረው ትንቢት ስለ ክርስቶስ የተናገረው ትንቢት የመጀመሪያ ምዕራፉን እየተናገረ ነበር። ምክንያቱም እዛ ቆመው የሚመለከቱ ወይም ደግሞ እዛ የሰቀሉት አብዛኞቹም ምታቂ ከሆነ አይሁዶች ናቸው ወይም ደግሞ ካህናት፣ ጸሐፍት፣ ፈሪሳውያን የሚባሉ ሰዎች ናቸው። እነዚህ ጸሐፍት ፈሪሳውያን ደግሞ የብሉይ መጻሕፍትን እለት ተዕለት የሚያነቡ የሚያውቁ ሰዎች ናቸው ማለት ነው። ያንን ክፍል የመዝሙር 21 አይ ቲንክ በእንትኑ በአፕሊኬሽኑ 21 በአፕሊኬሽኑ 22 ላይ በ80 አሃዱ ደግሞ 21ኛው ምዕራፍ ላይ የሚገኝ ነውና ምን ይላል? አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ብለው ነቢያት አስቀድሞ ስለ ክርስቶስ መምጣት የተናገሩት ትንቢት አለ። ኦኬ አቤቱ ቶሎና ክንድህን ላክ እያሉ ነቢያት በጸሎት ይጠይቁ ነበር እና ይህንን ክፍል መዝሙረኛው ቅዱስ ዳዊት አትተወን ብለው ጸሎት አድርገው እግዚአብሔርን ወይም ደግሞ የክርስቶስን መምጣት በትንቢት የተናገረበት ክፍል ነውና እዚህ ክፍል ላይ ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት፣ ስለ ክርስቶስ መገረፍ በግልጽ የተጻፈበት ክፍል ነው። ልክ ክርስቶስን ሰቅለውት በመስቀል ላይ ማለት ነው ሁሉም የተደረገው ነገር ወይም ደግሞ በክርስቶስ ላይ የተደረገው ነገር በትንቢት አስቀድሞ የተነገረ እንደሆነና እዛ ትንቢት ላይ የተጻፉ የተነገሩ ሁሉ በክርስቶስ ላይ መፈጸማቸው እንዲያስተውሉ ይሄንን ነገር በግልጽ ተናግሮታል ክርስቶስ። እዛው ቁጥር 11 ላይ ምን ይላል? ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። ያው ክርስቶስን ላይ የስድብ ቃላት በጣም ስለተናገሩ ማለት የስድብን ንግግር ክርስቶስ ላይ ሲናገሩ ስለነበረ ማለት እንደ ውሃ ፈሰስኩ አጥንቶቼም ሁሉ ተለያዩ ይላል። አጥንቶቹ እስኪቆጠሩ ድረስ መገረፉ ክርስቶስ እየተናገረ ወይም ደግሞ ለክርስቶስ የተነገረ ልቤ እንደሰሙ ሆነ፣ በአንጀቴ መካከል ቀለጠ፣ ኃይሌ እንደገል ደረቀ፣ በጉሮሮዬም ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ።
ብዙ ውሾች ከበውኛልና የክፋተኞችም ጉባኤም ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። በጣም በሚገርም ነው ማለት ጌታችን ከመሰቀሉ ከመቸንከሩ ከመያዙ አስቀድሞ መዝሙረኛው ቅዱስ ዳዊት ምን አለ? አጥንቶቼ ሁሉ ተቆጠሩ ተለያዩ እያለ ይናገራል። ብዙ ውሾች ከበውኛል፣ የክፋተኞችም ጉባኤ ያዘኝ። ክርስቶስ በዕለተ ሐሙስ ወንበዴ እንደሚይዝ በብዙ ወታደሮችና ጭፍሮች ወደ ክርስቶስ መጥተው ነበር። ኦኬ እነሱ ያዙኝ ይላል፣ እጆቼንና እግሮቼን ምን አሉ? ቸነከሩኝ ይላል። ቸነከሩ። አሁን ይሄን እየተናገረ ያለው መዝሙረኛው ቅዱስ ዳዊት ነው። ይሄንን ክፍል ልክ የዚህ መዝሙር የመጀመሪያ ምዕራፍ ሲያስታውሳቸው ክርስቶስ ሙሉ መጽሐፉን ያነቡታል፣ ይደግሙታል ማለት ነው። መድገም ይባላል። ይደግሙታል። ሲያነቡ ይሄንን ክርስቶስ ላይ እንደተፈጸመ እጆችና እግሮቹ እንደተቸነከረ በሚገባ ይረዳሉ ማለት ነው። ትንቢቱ እንደተፈጸመ ይረዳሉ። መዝሙረኛው ቅዱስ ዳዊት ንጉስ ነው። ኦኬ እንደዚህ እጁና እግሩ አልተቸነከረም፣ አልተያዘም፣ አልተገረፈም። ምክንያቱም ንጉስ ስለነበረ ማለት ነው። ከዚህ አንጻር ይሄ ቃል በቃል የተፈጸመው ማን ላይ? ክርስቶስ ላይ እንደሆነ እንደተቸነከረ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም ይልና ልብሶቼ ለራሳቸው ተከፋፈሉ ይላል። በክርስቶስ ልብስ ላይ ምን ይላል? ዕጣ ተጣጣሉ የሚል ክፍል አለ አይደል? ማቴዎስ ወንጌል ላይ ሉቃስም ልብሶቹ ላይ ዕጣ ተጣጣሉ ይላል። በቀሚሴ ላይም ዕጣ ተጣጣሉ ይላል እዚህ ክፍል። በአጠቃላይ የመጀመሪያ በዳዊት መዝሙር ላይ የተነገረው ትንቢት ስለ እኔ የተነገረው ትንቢት ምን አለ እያለ ነው ክርስቶስ? በቃ ተፈጽሟል፣ ተፈጸመ ብሎ ዝቅ እያለን ስናነብ ኦኬ ለጥሜ ሐሞትን መራራ አጠጡኝ እያለ ይቀጥላል። ሐሞት እንዳጠጡት ምናምን በግልጽ የሚናገር ክፍል ስለሆነ ይሄንን ማለት። ስለዚህ ይሄኛው ትንቢት ተፈጽሟል አስተውሉ ብሎ ስለ መሲሁ የተነገረው ትንቢት በክርስቶስ ላይ መፈጸሙ በግልጽ የሚያስረዳ ነው። ሁለተኛ ለአርአያ ነው። አርአያ ለመሆን ሰው በመከራው ጊዜ እንዲህ ብሎ ሊጮህ እንደሚገባ አርአያ ለመሆን ነው። ሶስተኛ ለአቅርቦተ ሰይጣን ተብሎ ይነገራል። ለአቅርቦተ ሰይጣን ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እነ ሄሬኔስም እና አግናጤዎስም በሚገባ እንደሚናገሩት ለዲያብሎስና ለአመፀኞች ለሰራዊቶቹ የነገረ ክርስቶስ ሚስጢር ወይም ደግሞ አምላክነቱ ጌትነቱ በድንግልና መወለዱ ሁሉ ሚስጢር ሆኖ ተደብቆ ነበረ ይላል። ወይም ደግሞ ይላሉ አባቶች ማለት ነው። መጽሐፍም ያ በግልጽ ስለሚናገር አሁን ክርስቶስን ተአምራትን ሲያደርግ ድንቅ ነገሮችን ሲያደርግ ሲመለከት ሰይጣን እንዴ የምርም ወልደ እግዚአብሔር የእግዚአብሔር ልጅ ሆኖ ክርስቶስ ይሆን እንዴ ብሎ ይጠራጠርና ከዛ ደግሞ ተራበ ተጠማ የሚሉት ነገሮችን ደግሞ መራቡን መጠማቱን ሲመለከት ደግሞ ኦኬ ለካ ሩቅ ብቻ ነው ብሎ ደግሞ ያስባል። ስለዚህ የክርስቶስን ነገር ወልደ እግዚአብሔር ወይም ደግሞ እግዚአብሔር ራሱ ነው ወይስ አይደለም የሚለው ሰይጣን ራሱ ሊረዳው ሊገነዘበው ያልቻለ ነገር ነበረ እስከ ክርስቶስ መሰቀል ድረስ ክርስቶስ እስኪሰቀል ድረስ ማለት ነው። ስለዚህ እንደውም ለዚህ ማረጋገጫ በማቴዎስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ መመልከት በቂ ነው። ማቴዎስ 4 ላይ ፈታኝ ክርስቶስን ሊፈትነው ወደ ክርስቶስ መጣ ይልና ሁለቱም ወይም ደግሞ ሶስቱም ጥያቄዎች የዲያብሎስ ብትመለከቷቸው ምንድነው የሚለው? አንተ የምርም የእግዚአብሔር ልጅ ከሆንክ እንዲህ አድርግ ይላል። ክርስቶስ ኦኬ አድርጎ ነው የሚያሳየው? አላሳየውም። ምክንያቱም የእግዚአብሔር ልጅ መሆኑ እሱ ራሱ እግዚአብሔር መሆኑ ለዲያብሎስ ሊገልጽለት አልፈለገም። ምክንያቱም የሚገለጥበት ሰዓትና ጊዜ አለ። እሱም በዕለተ ዓርብ ልክ ሩቅ ብእሲ ነው ወይም ሰው ብቻ ነው ብሎ ሲቀርበው ግርማ መለኮቱ ገልጦ አስሮ ለመጣል ይጥለዋልና ማለት ነው። ስለዚህ አምላኬ ብሎ ሲጮህ ሲመለከት ዲያብሎስ ምን አለ? ኦኬ ለካ ይሄ ከነቢያት አንዱ ነው እንጂ እግዚአብሔር ራሱ አይደለም ብሎ ልክ የነቢያትን ሁሉ ስጋና ነፍስ ለመነጠል እንደሚጠጋ ሁሉ የክርስቶስም ነፍሱን ከስጋ ለመነጠል ሲጠጋ ግርማ መለኮቱ ገልጦ በመለኮቱ አስሮ ወደ ሲኦል ጣለው። ማንን? ዲያብሎስን ማለት ነው። ለአቅርቦተ ሰይጣን ሲባል ሰይጣን አዳምና ሔዋን በእባብ ተሰውሮ እንዳሳሳታቸው ሁሉ ጌታችንም ያንን ያሳተውን ወይም ደግሞ የሰው ልጆችን ወደ መውደቅ የጣላቸውን ዲያብሎስ በጥበብ ኦኬ በሰው
ሰውነት ወይም ደግሞ በሩቅ ብእሲ ስጋ መለኮቱን ሰውሮ ለዲያብሎስ ማለት ነው። ልክ እንደዛ ብሎ ሲጮህ ግርማ መለኮቱ ገልጦ አስሮ ወደ ሲኦል ጥሎ በሲኦል የነበሩ ነፍሳት ደግሞ ነፃ አውጥቶ ወደ ገነት አስገባቸው ማለት ነው። በዋናነት ለነዚህ ለሶስት ምክንያቶች ክርስቶስ ይህንን ቃል ተናግሮታል። መጀመሪያ ትንቢቱ በዳዊት የተነገረው ትንቢት ተፈጽሟል ለማለት፣ ሁለተኛ አርአያ ምሳሌ ለመሆን፣ ሶስተኛ ደግሞ ለአቅርቦተ ሰይጣን ለማቅረብ ማለት ነው። ወደሱ ሩቅ ብእሲ ነው ብሎ ተጠግቶ ነፍሱን ከስጋው ለመለየት ሲጠጋ ግርማ መለኮቱን ገልጦ ለማሰር እንዲህ ተናግረዋል ብለው አባቶቻችን ይፈቱታል። ከዚህ አንጻር የሚታይ ነው ማለት ነው። እህቴ ገብቶኛል። እሺ አመሰግናለሁ። ደስ ይላል። የክርስትና ሃይማኖት እግዚአብሔር አገዛዙ ደስ ይለኛል። አገዛዙ አምላክነቱ ደስ ይለኛል። በቃ አመሰግናለሁ። እሺ እህቴ እግዚአብሔር ይርዳሽ እና በርቺ። ደግሞ ጥያቄዎች ምናምን ሲኖሩ ደግሞ በውስጥም እንትን መጠየቅ ምናምንም ይቻላል። አሁንም ስቲል ጥያቄ ካለሽ ምናልባት ወንድሞችም ስላሉ ይመልሱልሽ። ስለ ክርስቶስ ጥያቄ ካለኝ በሌላ ጊዜ ጠይቃለሁ እንጂ እንደዚህ ጥምቀቱ ምናምን የሚለው ነገር ገብቶኛል። ጥምቀቱ እንደዚህ ደግሞ ገድላን ድርሳናት የሚለው ጋር እኔ ምንም ጥያቄ የለብኝም። ስታስተምሩ እየገባሁ የሰማው ተረድቻለሁ፣ ገብቶኛል። የእነሱን አርአያ መከተል እንኳን ለነሱ ለጻድቃን ሰማዕታት ይቅርና ምድራዊ ላይ ብዙ መናገር አልችልም እንትን ስል እና ገብቶኛልና ስለ ክርስቶስ ስላለኝ ነገር ብቻ መጠየቅ ፈልጋለሁ። ጥያቄ ሲፈጠርብኝና የሆነ ነገር ሲሉኝ ያህዌ ያሉኝ ነገር ነበርም ያሬድ አንድ ቀን አስረድቶኛል። ያህዌ አላህ ነው ምናምን ብለውኝ ነበር፣ ግን አይደለም በሚለው እንትን ይዤዋለሁ። ያሬድ ሲያስተምር ሰምቼዋለሁ። እሱን ያሬድ ነግሮኛል። መዝሙር ያሬድ ጎበዝ እህቴ በርቺ። በጣም ደስ ይላል። ቁጭ ብሎ መማር የምርም ለማወቅ ቁጭ ብሎ መማር፣ ወንድሞች ሲያስተምሩ መከታተል ምናምን ቀስ እያለ ነገሮችን እንድትረዳ ወደ መረዳት ምናምን ትደርሻለሽ እና በጣም ደስ ይላል። በርቺ። ያው እኛም አለን ምንም ነገር ቢኖር በውስጥም እንዲህ ቤት ሲከፈትም እየገባሽ ምናምን ያልገባሽን መጠየቅ ትችያለሽ። እሺ አመሰግናለሁ። ኢዮብዬንም ፎሎ አድርገሽዋል አይደል እህቴ? ኢዮብንማ ቆይቻለሁ። ሁላችሁንም እኮ ቆይቻለሁ። በጣም በፊት ነው ያደረኩት። አው ጥያቄ ሲኖር ለኢዮብም ጻፊለት፣ ለዮሐድዬም ጻፊለት። በርቺ፣ በምንም ጉዳይ ከጎንሽ አለን። እህታችን አዲስ የገባችሁ ሰዎች ከእስልምና መጣ ክርስትና ወይም ስግደት ጥምቀት የሚለው ልደት አይደለም። እሱ አፋይስሙ ዲያቆን ሲያስተምር በጣም አስረድቶኛል። ፈለገ አትናትዮስ ስለ ስዕላቶቹ ያለውን አረዳድ በጣም ተረድቻለሁ። ሲያስረዳ በጣም ጎበዝ ነው፣ ገብቶኛል። ጎበዝ። እንዲህ የመጣች ተማሪ ፎሎ አድርጓት ውዶች። እፎይ ነው። ክርስትና ላይ ጥያቄ ካላችሁ ሂዱ የኛ ልጆች ጋር ሄዳችሁ ተማሩ ብሎ የላካት እፎይ ነው። አስተምሮ እንድትጠመቅ ያደረገው ከእስልምና ነው ቀጥታ የመጣችው። በርቺልን የኔ እናት። እሺ አሜን። እሱ ቢዚ ነው፣ ለሙስሊሞች መልስ ስለሚሰጥ ለኔ መልስ መስጠት አልቻለም። ቢዚ ነው። ለሙስሊሞች በጣም እየገቡ እንትን ይሉታል እና ቢዚ ስለሆነ ያው እዚህ መጥቼ ጥያቄ ሲኖረኝ ይጠይቃለሁ። አመሰግናለሁ። እሺ እኔ እናት። በተለይ ዮሐድ እስልምና ላይ ይሰራል። ኢዮባም ጎበዝ ነው ክርስትና ላይ። መምህር ብሬም አለ። ዮሐድንም በቃ ለሚያስፈልግሽ ነገር ጠይቁ። ዮሐድ እስልምና ላይም አሪፍ ትምህርት ስለሚያስተምር ወንድማችን። እሺ እሺ። እንድናገር ካልፈቀድክልኝ ልትመልሰኝ አትችልም። ስቼ እንኳ ቢሆን ማለት ነው አይደለ? እኔ ያልመች አልፈቅድልሽም አልኩሽ። ቤተ እምነትሽን ንገሪኝ ማለት እንድታወርደሽ ኢዮብ አቀጥልሽ ነው። ኦርቶዶክስም እሄዳለሁ፣ ፕሮቴስታንት ቸርች እሄዳለሁ። ግን
ህብረቴን ሰላም እንዴት ለመለየት አለሽ? መማር ፈልጋለሁ ከእናንተ ማለት ነው። ሰላም ይሰማል? እዮብ እኔና እንዴት ነሽ? ሰላም ነው? ሰላም እዮብ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። በፊቱንም ህብረት የለሽም ነበር ነው ወይስ መሀል ላይ ነው የተቋረጠው? መሀል ላይ ነው የተቋረጠው። ለምሳሌ ኦርቶዶክስ ያው መጀመሪያ ኦርቶዶክስ ነኝ፣ ቤተሰቦች ኦርቶዶክስ ስለነበሩ በኋላ ደግሞ ከጓደኞቼ ጋር ፕሮቴስታንት ቸርች ሄድኩኝ። ግን እዛም ሄጄ ማለት በፊት ልጆቹ እንዳየዋችሁ ስላልሆነ ያልተመቸኝ ነገር ስላለ ዝም ብዬ ብዙም የቤተክርስቲያን ሰው አልነበርኩም። በኋላ ግን እዚህ ስገባ ካንተ መማራለሁ፣ ከፈለገ መማራለሁ፣ ብዙ ጊዜ እገባለሁ። ግን አሁን ስፔሻሊ እንዲህ አይነት ፕሮግራም ሲዘጋጅ ስገባ በቃ ሁሉ ቦታ ፍቅር የለም፣ ለማሸነፍ ነው። ገባ? እኔ ጌታ እንግዲህ እግዚአብሔር ፍቅር ነው አይደል? እኔም አባቴ ነው ለአዳምም ለተሙም ላስቆምሽና ይቅርታ ላስቆምሽና አሁን ምንድነው ይሄ ግለሰቦችን የውይይት መንገድ ወይም ደግሞ ህይወት ምናምን እነዚህ ነገሮች ምናነሳ ከሆነ ብዙ ነገሮች ይነሳሉ። ልክ ነሽ። በየትኛውም ሳይድ ማለት ነው። ሰዎች አይደለን ልንስት እንችላለን፣ ልንናገር እንችላለን። አስቀድሞ ግን በእኔ እምነት አንድ የክርስትና ህብረት ውስጥ የሌለ ሰው በሰዎች ህይወት ላይ ማለት በሰዎች ጸባይ ላይ እንደው ፍቅር የለም እንደው ስርዓታቸው እንዲ ነው ምናምን ጉዳይ ላይ ለማውራት ቅንጦት ነው የሚሆንብኝ ለኔ ማለት ነው። መጀመሪያ አንቺ ልታገኝ የሚገባውን ነገር አግኝና ከዛን ችግር የለውም ያየሽውን ስተት እኔ ላይ ብትነግሪኝ መታረም አለብኝ። ለኔ ላይ ታወቀኝ ይችላል፣ ችግር የለም። ለምን ሐሳብ መቀየር እንችላለን። ግን አስቀድሞ ህብረት ላይ አይደለም ማለት ኦርቶዶክስ ቤተሰቦች ኦርቶዶክስ ነበሩ። ከዛ ፕሮቴስታንት ጋር ከጓደኞች ጋር ትሄጂ ነበር። ይሄ ትልቅ ነገር ነው፣ ቀላል ነገር አይደለም። ይሄን ሳናከመው አሁን ስለኔ ስተት ብትነግሪኝ ወይ እዛ ፕሮቴስታንቱ ቤት ስላለው ስተት እንደው ፍቅር ጠፋ ምናምን ብትይ ትርጉም አልባ ነው። ትምህርት የሌለው ፍቅር እያወራን ስለሆነ ማለት ነው። እሱ ኢትዮጵያዊነት በቂ ነው ስለሱ ለማውራት። ሰው መሆን በቂ ነው ስለዚህ ለማውራት ማለት ነው። እርስ በርስ ለመዋደድ ምናምን ለማውራት እዚህ ጋር ያሉት ወንድሞች መምህራን ምናምን ሃይማኖታዊ የሆኑ ነገሮችን ለማውራት ንጽጽር ለመስራት ቤተክርስቲያንን አጉልቶ ለማሳየት ነው ያለነውና መመዘኛችን ትምህርት ከሆነ በትምህርት እንመዛዘንና አንጂ ኦርቶዶክስን ትተሽ ከጓደኞች ጋር የሄድሽበትን ቤት እንየው። አንቺም ኦርቶዶክስ ላይ እንደው እንድትሄጂ ያደረገሽ ነገርም ካለ ትምህርት እሱን እንየው። በትምህርት እንመዛዘን። ከዛን በትምህርቱ ህይወታችንን እንመዝና ህይወታችን ይውደቅ። ትምህርቱ ሁሉ ጊዜም የሚቆም ስለሆነ ማለት ነው። መመዘኛችን ትምህርቱ ነው። በህይወት ትምህርት መመዘን ከጀመረን ግን አስቸጋሪ ነው። በእኔ ህይወት የኦርቶዶክስን ትምህርት ሲመዘን አሰብሽው በጣም አደጋ ነው። ህይወቴ በጣም አስጠሊ ሊሆን ስለሚችል ማለት ነው። ከኔ ማይጠበቅ ነገር ላድርግ ስለምችል በእኔ ህይወት የክርስትና ትምህርት ሊመዘን በፍጹም አይችልም ማለት ነው። ህይወቷን ትንሽ እናቆያትና ፍቃድሽ ከሆነ በትምህርት ላይ እናውራ። በነገረ ትምህርት በኦርቶዶክሳዊ ትምህርት ላይ ስለሄድሽበትም ስለ ፕሮቴስታንትም አውቀሽም ከሆነ ስለሱም እሱ ላይ ብናወራ ቅድሚያ ባይኔ። እዮቤ እንኳን ደህና መጣህልን። እንግዲህ እህታችን ኦልሞስ ከቅድም ጀምሮ አብራን ስለነበረች ውይይቱንም እየሰማች ስለነበረ እንግዲህ የመጀመሪያው ሁለቱም ጋር ቆሜ ቤተ እምነት ቼክ እያረኩ ነው አይደል ያለችን ቅድም ሰው እያየሽ ከነበረ የጌታን ቃል የሚሽር ሰው ምንድነው ስንላቸው ያ የወጣ ነው ከእምነት የጎደለ ነው ብለውናል። ነይ ተመለሽ እህታችን ብለውናል። እሺ እስካሁን ድረስ እንጠይቃችሁ የነበር ነው ከመጽሐፍ ቅዱስ ነው አይደለም ገልጠን ሁሉ እያሳየን ነበር። ከመጽሐፍ ቅዱስ ነው። ግን በእኔ ይዳል አንድ ቃል ተመዞ እምነት አልተነተንም ብያስባለሁ። አሁን አንተ ቀደም ለመዳን ምንና ምን ያስፈልጋል አለ ክርስቶስ። ማርቆስ ላልን ስትናገርኩት አምኖ ምን አለ ክርስቶስ? አምኖ የተጠመቀ ይድናል ይልና ከዛ በኋላ ደግሞ ስላላመኑት አልጠየቁሽም። ስላላመኑ አይደለም የጠየቁሽ ስለሚድኑ ሰዎች ነው። የማያምኑማ ይፈረድባቸዋል። አያከራክር።
ለመዳን ምን ምን ያስፈልጋል አለ ቃሉ? ማርቆስ ላይ ያለውን ከሆነ መጠየቅኝ ማርቆስ ላይ ያለውን ቃል ማን ነው የተናገረው? ቆይ መጀመሪያ ማርቆስ ነው የጻፈው እኮ ማርቆስ ነው የጻፈው። ማርቆስ ላይ ያለው ማን ነው የተናገረው? ያን ቃል ማን ያለው? ማን ያለው እኮ ማን ያለው? አድፈኝ እኔ ነው ልታስተካክለኝ ከሆነ የምትፈልገው ለዛ እኮ ነው እየተሸነፋት ይሄድ ገብቶሃል። እኔ ለማሸነፋት ይሄድ የለም እግዚአብሔር ቃል ነው ያሸንፈው። እኔ አንቺን ስላሸነፍኩ ማገኘው አዋርድ እኔ I know nothing to tell you the truth አላውቅም። እኔ ገና ተማሪ ነኝ ገብቶሃል እኮ ማታውቂውን አላውቅም ትኛለሽ። ማርቆስ ላይ ያን ክፍል የተናገረው ማን ነው ነው የጠየቁሽ አይደለ? ሶ ይሄ ለምንድን ነው ማሸማቀቅ ነው እንዴ? ማን የጻፈው ስልሽ እሺ ማርቆስ ነው የጻፈው አልኩ አይደለ? ቃሉ የማን ነው? ማርቆስ ጻፈው ግን ያን የተናገረው ማለት የመንፈስ ቅዱስ ቃል ነው፣ የእግዚአብሔር ቃል ነው። የክርስቶስ ቃል አይደለም ነው። እሱም ማለት ለምን ይከብዳል ታዲያ? አልከበደኝም። እኔ ለምሳሌ አሁን ጸጋ በጸጋ አሁን ኤፌሶን ላይ ያለው በጸጋው ድናችኋል የሚል አለ። አሁን ጥምቀት ያድናል የሚለው እዛ ላይ ለምን አልተጠቀሰም ልል ይችላል። እኔ በጥምቀት አንተን አልልም። እንደዚህ አይነት አልፈልግ። ፈርስት ኦፍ ኦል ገብቶሃል። እኔ መጀመሪያ የጠየኩሽን እንግባባ እስኪ። ማርቆስ ላይ ያለው የጌታ ቃል ነው አይደለ? ሶ የጌታ ቃል ላይ ያም እውነት ነው ያልኩት የጌታ ቃል ነው። የጌታ ቃል ከሆነ ለመዳን ምን ያስፈልጋቸዋል? ምን ደግሞ ይፈረድበታል አለ። አሁን ለምሳሌ ፕሮቴስታንት ቸርች ሲሄድ ሲጠመቁ አይቻለሁ። እነሱም ማለት ነው ጥምቀት ላይ አይቻለሁ ሰዎች ሲጠመቁ። እኔ እኮ ስለነሱ እኮ አይደለም የጠየኩሽኝ። እኔ ስለ ኦርቶዶክስም አልጠየኩሽም፣ ስለ ሙስሊምም አልጠየኩም፣ ስለ ፕሮቴስታንትም አልጠየቅንም። ስለማንም አይደለም እዛ ጋር የጠየኩት። አሁን የጠየኩሽ ጥያቄ መጽሐፍ ቅዱስ ላይ ያለው ቃል ክርስቶስ የተናገረው ነው፣ ማርቆስ አረጋግጦ የጻፈው ነው፣ የተጻፈው በመንፈስ ቅዱስ ነው። ስለዚህ እዛ ማርቆስ ላይ ያለው ክፍል አንድ ሰው ለመዳን ስንት ነገር ያስፈልጋል ብሎ አስቀመጠ። ያመነ ይተጠመቅ ይድናል። ማመንና መጠመቅ አንድ ነው? ማመንና መጠመቅ አንድ አይመስለኝም። ያላቀም ግን አንድ ሊሆን አይችልም። ማመን ራሱን የቻለ ነው፣ መጠመቅ ራሱን የቻለ ነው አይደል? ካመንክ በኋላ የምታደርገው ነገር ነው። ስለዚህ ማመኑ ብቻ ሳይሆን መጠመቅ አስፈላጊ መሆኑ ክርስቶስ ተናግሯል አልተናገረም? ለመዳን እዛ ክፍል ላይ ተናግሯል። ስለዚህ ለድህነት ጥምቀት ያስፈልጋል አያስፈልግም? ከክርስቶስ ቃል አንጻር በዚህ ክፍል ያስፈልጋል። አሁን በተነገረው የክርስቶስ ቃል ዘላለማዊ ነው አይደለም? ዘላለማዊ ነው። ቃሌ ከሚያልፍ ሰማይና ምድር ይለፍ ብሏል አይደለም? ስለዚህ እዛ ጋር ያመነ የተጠመቀ ይድናል ካለ ማመንም መጠመቅም የሚያድን መሆኑ ክርስቶስ ከተናገረ ዛሬ አንድ ሰው ተነስቶ ለመዳን መጠመቅ ሳይሆን ማመን ብቻ ነው የሚያስፈልገው የሚል ትምህርት ስትሰሚ ከክርስቶስ ትምህርት ተቃራኒ ነው አይደለም? ከክርስቶስ ትምህርት ተቃራኒ ነው። አሁን በዚህ ክፍል ነው የሚያወራው። ያው ይሄን ክፍል ማለት የዘላለም ቃል ነው የሚሻር በዚህኛው ክፍል እውነት በሌላው ክፍል የተሻረ ክፍል አይደለም። ይሄ ክፍል አይደለም። ስለዚህ ይሄ ክፍል እስከ ዓለም ፍጻሜ ክርስቶስ እስከሚመጣ ድረስ የምንጠቀምበት የክርስቶስ እውነተኛ የሆነ ቃል ነው። ክርስቶስ ነው የተናገረው፣ ያዘዘው ክርስቶስ ነው። ስለዚህ ክርስቶስ የተናገረውን ቃል ሰው በራሱ አረዳድ መጥቶ አይኖ መጠመቅ የሚባል ነገር አያድንም፣ የሚያድነ ማመን ብቻ ነው ብሎ ሲሰርዘው የሰረዘው የኦርቶዶክስ ቤተክርስቲያንን ትምህርት ነው። ክርስቶስ ያስተማረውን ትምህርት ነው የሰረዘው። ክርስቶስ ያስተማረውን ትምህርት ነው የሰረዘው። ስለዚህ ክርስቶስ ያስተማረው ትምህርት ላይ የሚያመፀው ምንድነው የሚሆነው? የዘላለም ሕይወት አለው? አመፀኛ ለማለት ለምን እንችላለን? ጥያቄ ልጠይቅ። የክርስቶስን ቃል የሚሽር ሰው መንፈሳዊ ነው አይደለም? ምንድነው የሚባለው ታዲያ? በቃ መንፈሳዊ አይደለም እኮ። መንፈሳዊ ካልሆነ ምን እንበለው? የክርስቶስን ቃል በራሱ የሚሽር ካለ የዘላለም የሆነ የህይወት የሆነ ቃል የክርስቶስን ሽሮ እኔ በተረዳሁት መልኩ ነው ብሎ የሚያስተምር ቢኖር ያ ሰው ምንድነው የምንለው? አዳም የሆነ ሰው ምን ልበለው? ንገር አንተ በለው በቃ። እኔ ግን ጥያቄ አለኝ ገና። I still have a question እኮ ትጠይቅኛለሽ፣ ግን እዚህ ክፍል ላይ አስረግጠሽ ንገሪኝና ይጂም ለመማር ስለሆነ የመጣሽ ምን እንበለው ይሄን ሰው? የፈላ እኔ አንተ በለው ምንድነው? በስድብ ቃል ጳውሎስ ምን አለ? ጳውሎስ ምን አለ? የተረገመ ይሁን አላለ ብሏል።
ስለዚህ የተረገሙ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ግን ማን የተረገሙ ነው ጥያቄ። የተረገሙ ጥያቄ ጳውሎስ እኮ ነው ቀጥታ የተናገረው። የተረገመ ይሁን አለ ጳውሎስ። የጳውሎስ ቃል ግን አስተማሪ ነው። እሺ ልክ ነው። የተረገመ ይሁን እኔ ልጠይቅህ። እዚህ ላይ እንተማመንና ከነዮቤ ጋር ትቀጥያለሽ። የተረገመ ይሁን ብሏል አላለ? ብሏል። የተረገመ ሰው የእግዚአብሔር መንግስት ይወርሳል? አይወርስም። ስለዚህ በዚህ አሁን በዚህ ክፍል ትምህርት ጥምቀት ለመዳን አያስፈልግም የሚሉ ሰዎች የዘላለም መንግስት ይወርሳሉ ማለት ነው? እኔ ሌሎችን ጀጅ ለማድረግ አይደለም። በትምህርት እኔም ጀጅ እያረኩ አይደለም። በክርስቶስ ትምህርት፣ በመጽሐፍ ቅዱስ ትምህርት። አሁን እኮ ስለ ጀጅ እያወራን አይደለም፣ ስለ እውነተኛ ትምህርት ነው። ስለዚህ ስለ እውነተኛ ትምህርት ስናወራ በዚህ የመጽሐፍ ቅዱስ ክፍል መረዳትና የእግዚአብሔርን ቃል ከማክበር አንጻር ከክርስቶስ ቃል የወጡ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ስለዚህ መዳን ቤት ነው ያለው? እሺ ንገሪኛው። ምን አከኝ? መዳን በየትኛው ቤት ነው ያለው? አሁን እኔ ባይዘው ክርስቶስ ኢየሱስን ያመነ ነው የሚድን እንጂ ኦርቶዶክስ የሆነ ጴንጤ የሆነ አይደለም። ቅድም ተጽፏል አላልኩም? ይሄ ትምህርት በትክክል አሁን የተሰጠው የት ቤት ነው የሰማሽው? የክርስቶስን ትምህርት ትክክለኛው የት ቤት ሰማሽ? እኔ ለምሳሌ መጀመሪያ ኦርቶዶክስ ነበርኩኝ፣ ግን ስለሱ አይደለም። አሁን የተማርነው ትምህርት ላይ ይሄን ትምህርት ትክክለኛውን ትምህርት የት ቤት ሰማሽው? አሁን አንተ ያልከው እኔ ያልኩትን አይደለም፣ ክርስቶስ ያለው የት ቤት ሰማሽው? ይሄ መጽሐፍ ቅዱስ ቃል የትኛውን ቤት ይሰበካል አይደል? ፕሮቴስታንት ጋር ጥምቀት ያድናል? ጥምቀት ያድናል ብሎ ያስተምራሉ ፕሮቴስታንት ቤት? አይ ማመን ነው። ስለዚህ ማመን ያድናል ካሉና ጥምቀት አያድንም ካሉ የክርስቶስ ትምህርት ላይ አምጸዋል አላመጹ? ኦኬ እሱ ላይ እኮ ጥያቄ አለኝ እያልኩ ነው። እዮቤ ቀጥሉሽ። ኖ አንተን ነው የምፈልገው። እዚህ ላይ ያልከኝ አንተ ስለሆንክ አሁን ጸጋው በእምነት አድኗችኋል የሚለውንስ እንዴት ትፈታዋለህ? እኔ መጠመቅን እየተቃወምኩ አይደለም። ቆይ እኔ እናት ከኢዮብ ጋር ቀጥ ኢዮብ መጽሐፉንም ስለከፈተ ችግር የለው። እኛ አንድ ነን። ኦኬ በጣም እናንተ አንድ ናችሁ። በጣም ይቅርታ አድርጎልኝ። እኔ ክላስ ስላለኝ መውጣት አለብኝ። ኢዮብ ፎሎ አደርግሃለሁ። ተሜ ፎሎ አድርጌያለሁ። በፊትም አዳም ፎሎ አደርግሃለሁ። አንድ ነገር ለመናገር ግን እንደኔ አይነቱን ግራ የተጋባ ለመመለስ ቃሉን እየኖራችሁ አሳዩን እንጂ ለማሸነፍ ለመከሪ ያሸነፍኩት ለማለት እንዳይሆን በቃ ይቅርታ ጠይቃለሁ። መውጣት ስላለብኝ ነው። ኢዮብያም ሶሪ ድምጼን ከፍ ካረኩ። እሺ ጥያቄውን ልመልስልሽ። እንግዲህ ይሄንን ማለት ፈልገሽ ብቻ ከሆነና መስማት መረዳት ማትፈልጊ ከሆነ ከባድ ነው። እግዚአብሔርን ፍራ የሚል ጽሑፍ ይዘሽ ግን ደግሞ ትምህርቱ ላይ በትምህርት መመዘን አልችልም ምናምን ትምህርቱንም አልቀበልም አይነት ነገር የምታራምጂ ከሆነ አንቺ ራሱ ቃሉን አትኖሪም። ቆይ አንዴ ገና መቼ ቃሉን ያወቁትና መቼ ያወቁ? ካላወቅሽው እሺ እግዚአብሔር የሚለውን ከየት ነው ያመጣሽው? እግዚአብሔር አምላክ መሆኑን ያወቅሽው ከየት ነው? ነው ማለቴ በእናንተ ልክ አላውቅም። ገባ በገባይ መጠን ግን ልክነቱ ያውቃለሁ። ችግር የለውም። የማወቅ ብዛትና ማነሱን እንቶ እግዚአብሔር አምላክ እንደሆነ ኦርቶዶክስ እያለሽ ታውቂያለሽ? አዎ አውቃለሁ በጣም ከዛ ነው ያወቁት። እንደውም በቃ እግዚአብሔር አምላክ ነው ብላ የነገረች ቤተክርስቲያን ትምህርት ይሄ ነው እያለች አይ እንደው ፕሮቴስታንቱም እኮ ይመቸኛል ምትይ ከሆነ መጀመሪያ አንቺ ነሽ ቃሉን መኖር ያለብሽ። እኔ ፕሮቴስታንት ጋርም እንደዚህ ኦርቶዶክስም ጋር እንደዚህ ሰዎች ሁሉ ፍጹም ናቸው እኛ ፍጹማን ነን ችግር የለም እያልኩሽ አይደለም። ያየሽው ችግር ሊኖር ይችላል። አስቀምጪ እሱን ዶግማ የሆነውን ትምህርት ጥሰሽ ስለ ሰው ጸባይ ለማውራት ቅድም ነግሬሽ ነበር እኮ ስለ ሰው ጸባይ ለማውራት ምንም አይነት ፍለፊት ነው ምነግርሽ። በትቀየሚ ምንም እንትን ምልሽ ነገር የለም። ድፍረቱ ሊኖርሽ አይገባም። ዶግማ የሆነውን ትምህርት ተታሽ ፕሮቴስታንትም ይሄ ልክ አላህም እግዚአብሔር የሚመቸኛል ያለውን አይነት አካሄድ እየሄድሽ ከዛን እናንተ እኮ ቃሉን ብትኖሩት ምናምን የሚለው ሐሳብ ለኔ ቅንጦት ነው። ስለዚህ መጀመሪያ ተረጋጊ፣ ትምህርቱን ወቂው። ሐሳብ ለመስጠት መጀመሪያ አንቺ ራሱ ቃሉን መኖር አለብሽ። የመጀመሪያው ትምህርቱን መመዘኛ ትምህርት ነው። ትምህርት ላይ እናወራለን። ስለ ህይወት ቅድም ተናግሬያለሁ። በእኔ ህይወት ቤተክርስቲያኒ በፍጹም አትመዘንም። እኔ ግን በቤተክርስቲያን ትምህርት መዘንና እዛን እንደ በደሌ እንደ ኃጢያቴ ንስሐ ግባ ብላ ምትመልስ ቤተክርስቲያን አለችኝ። በእኔ ህይወት አይመዘንም ካልኩ
አከተመ። በትምህርት ነው የምንመዛዘነው ካልን ደግሞ ትምህርት ነው የሚቀድመው እያልን ነው። ስለዚህ ተረጋጊ እና ወቂ ማወቅ ነው የሚቀድመው በዚህ ዘመን። ቆይ አንዴ አልጨረስኩም። መውጣት ስላለብኝ አቋርጬ እንዳልወጣ አልጨረስኩም። አንዴ እሺ፣ ታች ሆነሽ መስማት ትችያለሽ። ጥያቄሽን አያይዤሽ ስለምመልስ ማለት ነው። ሌላም ጥያቄ ካለሽ አስቀምጥሽ መውጣት ትችያለሽ፣ እንመልሳለን። እምነታችንን ስለሆነ የምናብራራው ማለት ነው። ሌላ ጥያቄ ያለሽ? ብዙ ሰዎች ቅር ስላላቸው ኮሜንት የሚጽፉት እግዚአብሔር ችግር የለው፣ ጥያቄሽን አስቀምጪ። እነሱ በክፋት አይደለም። የኔ ጥያቄ ስለ ሌላም ጊዜ ላለው ስለ እመቤታችን ማርያም አማላጅነትና ስለ መላእክት ቅዱሳን አማላጅነት እሱ ነው ዋና ጥያቄ። በጣም ከይቅርታ ጋራ ገብቼ ሌላ ሰው አስቀይሜ ልወጣ አልፈልግም። እግዚአብሔር ይቅር ይበለኝ ካስቀየምኳችሁ፣ እናንተንም በእውነት ይቅርታ ጠይቃለሁ። ለክፋት ለማስከፋትና ምናምን አይደለም። ፕሮቴስታንትም አይደለሁም። ራይት ናው አምናት ኤክስፔሪንስ ማድረገው ምንም አይነት እምነት የለኝም። ክርስቲያን ነኝ በግሌ። ግን ይቅርታ ከልቤ እግዚአብሔር እያየኝ ሁላችሁንም ይቅርታ ጠይቃለሁ። የተካፉ ብዙ ልጆች አሉ፣ ኮሜንት እያየሁ ነውና እግዚአብሔር ይስጥልኝ። ፎሎ አረጋለሁ። እሺ ፎሎ ይሄ እኔም አድርጌሻለሁ። አይ ቲንክ ፕራይቬት ነው፣ አስተካኪ። እሺ ወደ እንትሩ ልመለስና የመመዘኛችን ትምህርት ነው፣ ትምህርቱን እንመልሳለን። ቅድም አዳም ሲያነሳ ጥምቀት ለድህነት የማይሉስ የሚለውን ነገር ጥምቀት ለድህነት የሚለውን አሳይቶሽ የማይሉስ ሲባል ዝም ሆኗል። ግን የማይሉ አሉ። ይሄው ለምሳሌ ሙሉ ወንጌል የተባለችው ፕሮቴስታንት ክፍል ምን ትላለች? ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው ትላለች። በጥምቀትም ሆነ በቅዱስ ቁርባን የሚገኝ ጸጋም በረከት የተለየ ጸጋም በረከትም የለም ይሄው የምትል ቸርች አለች። ጥምቀት ደግሞ ለድህነት ነው የሚል የጌታ ትምህርት አለ። ከጌታ ትምህርት ውጭ መሆናቸው ግልጽ ነው። በእምነት አቋማቸው ሁሉ ያስቀመጡት ነው። እንዲህ እንደዛ ማለት አይጠበቅብንም። ለጴንጤ ያለንን ፍቅር እንደ ኢትዮጵያዊ ልናሳየው እንችላለን እንጂ እንደ እምነት ልናሳየው አንችልም። 4 ነጥብ። ይህ እንደዚህ አይነት እንግዲህ ፊት ለፊት ለሌሎችም እንዲሆን አጉል መልፈስፈስ ውስጥ አትግቡ። በክርስቶስ ትምህርት የሌለ አምላክ የለውም ካለ ሐዋርያው እንደው አምላክ ሊኖረው ይችላል ምናም ብዬ እኔ አዛኝ ልሆን አይጠበቅብኝም። ጭከናም አይደለማ ከጅምሩ። ከዛን ጴንጤዎች በክርስቶስ ትምህርት አይደሉም ናቸው የሚለው ላይ እኔ አዛኝ ልሆን ላዝንላቸው ማለት ነው አይጠበቅብኝም። ትምህርት ሳውራ ሲጀመርስ እየጠላዋቸው የጨከንኩባቸው መች ሆነና የተለየ ነገር ለማሳየት የምጥረው በትምህርት መዝኛ የትምህርታቸው ስህተት ነው እያልን ያለ ነው። 4 ነጥብ በቃ ትምህርት ላይ ጌታ ኢየሱስ ያመነ የተጠመቀም ይድናል። ለፍጥረትን ወንጌልን ሲሰብኩ እንዲህ እንዲያስተምሩም ጭምር የነገራቸው። እነሱም ሄደው አስተማሩ፣ ኑ ተጠመቁም አሉ። ለምን? ለኃጢአት ስርየት። ሐዋርያት ሥራ ምዕራፍ 2 ቁጥር 38ን መመልከት እንችላለን። የሐዋርያት ሥራ ምዕራፍ 22 ቁጥር 16ንም መመልከት እንችላለን። ሮሜ ምዕራፍ 6ን ከቁጥር 6ም ስንመለከተው የሞተ እስከ ኃጢአቱ ጸድቋልና ይላል። ከቁጥር 1 ጀምሮ እናንብበው። በደንብ አድርጎ ነው የሚያስተምረው ማለት ነው። ከዛ 2 ጥያቄ ጠይቀሻል። የሰማሽ ከሆነ የመጀመሪያው ኤፌሶን ላይ ጸጋው በእምነት አድኗችኋል ይላል እና ይሄ እምነት እያለ አይደለም ወይ ጥምቀት የሚል እኮ የለውም የሚል ነገር አንስቶ ተነስቷል። ጸጋው በእምነት አድኗችኋል ሲል አስቀድሞ ጸጋ ምንድነው ከተባለ ነፃ ስጦታ ማለት ነው። ይሄን ነፃ ስጦታ በእምነት በኩል ተቀበላችሁ የሚል ትምህርት ነው ያለው። ከጥምቀት ውጪ አይልም። እዛው ጋር ከምን ውጪ ነው የሚለው? ከስራ አይደለም ከስራ ውጪ ነው የሚለው እንጂ ከጥምቀት ውጪ አይልም። ጥምቀት ስላልተጠቀሰ አያድንም ማለት ነው ምንል ከሆነ መጽሐፍ ቅዱስን በመላት አለመረዳትን ያሳያል። ምክንያቱም ጥምቀት ቃል በቃል ለድነት ተብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጴጥሮስ። ያድናል ተብሎ በግልጽ ተቀምጧል። ኤፌሶን ላይ ደግሞ ጸጋው በእምነት አድኗችኋል ይላል። ስለዚህ
አምኖ በመጠመቅ ይዳናል ነው ትምህርቱ እንጂ አንዱን ነጥሎ ብቻ አይደለም። ይሄ መጽሐፍ ቅዱስ አረዳድ አይደለም። አንዱ ላይ ብቻ ቆማለሁ ማለት ነው። ከዛን ይቀጥልና ከስራ አይደለም ማንም እንዳይመካ ይላል። ይሄ ኢኒሻል ሳልቬሽን ነው። መጀመሪያ ላይ በእኛ ስራ ዳንን አንልም፣ በጸጋ ነው። ከዛ በኋላስ ቀጥሎ ያለው ቁጥር ምን ይላል? ጸጋው በእውነት አድኗቸዋል ማንም እንዳይመካ ከስራ አይደለም ካለ በኋላ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካም ስራን እንኳን አያስፈልግም አይደለም ያለው። ኢኒሻል ሳልቬሽን ላይ የለበትም ወይም የመጀመሪያው ድነት ላይ የለበትም። ያንን አምኖ በመጠመቅ እንቀበላለን። ከዛስ በመልካም ስራ እያስጠበቅን ወይንም ደግሞ ድነታችን እየፈጸምን እንኖራለን። የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እያለ ነው። ምን ማለት ነው? በዮሐንስ ወንጌል ምዕራፍ 15 ገለጻ ወደ ግንዱ ለመጣበቅ አልሰራንም፣ ግንዱ ላይ ከተጣበቅን በኋላ ግን መስራት ግዴታችን ነው ማለት ነው። ምክንያቱም ያልሰራ ምን ስለሚባል ስለሚቆረጥ፣ በእኔ ያለ የማያፈራ ይቆረጣል አይደል ያለው። ግንዱ ላይ ለመጣበቅ አምኖ መጠመቅ ነበር ያስፈለገን። አምነን ተጠመቅን። በግንዱ ላይ ጸንቶ ለመኖር ግን ማፍራት አለብን። ካላፈራንስ ቆርጦ ይጥለናል። አባቴ ቆርጦ ይጥላችኋል ስላለን ማለት ነው። ረድፉን ይህን መጠበቅ አለብን ማለት ነው። ከዛን እንደው እመቤቴ ማርያም አማላጅ ነች፣ መላእክትም አማላጅ ናቸው ይባላል። ይሄስ የሚል ነገር ተነስቷል። እኛ ማርያም ብቻ ነች የምታማልደን አንልም፣ ቅዱሳንን ነው የምንለው። እንደው ኢንፎርሜሽንም እንዲሆንሽ ይሄ በሉተራኖቹም የታመነ ነው። ቅዱሳን በሰማይ ያሉ ቅዱሳን ይለምኑልናል ብለው ያምናሉ። ምናልባት እዛ እንደው የቅዱሳን ምልጃ በፍጹም የሌለ መስሎሽ ፕሮቴስታንት ከናፈቀሽ እንደዛም የሚሉ አሉ። ያም ሆኖ ልክ ናቸው እያልን ሳይሆን ግን የሚሉ እንዳሉ ለጠቅላላ ወቀት ወቂ። እኛ ወደ እነሱ አንጸልይም፣ እነርሱ ግን ስለኛ ይጸልያሉ ብለው ያምናሉ። በጥንታውያን አባቶች ደግሞ የቅዱሳን ምልጃ የታመነ ነው፣ በቤተክርስቲያን ታሪክ የታመነ ነው ማለት ነው። ድንገት መጥቶ የቅዱሳን ምልጃ የካደውን ካልተቀላቀልኩ ብለሽ ካልሆነ ወይም ብላችሁ ካልሆነ ይሄን የምትክዱ ማለት ነው። ቅዱሳን ያማልዱናል ስንል ግን ምን እያልን ነው ከተባለ ይለምኑልናል እያልን ነው። ባይዘው እኛም ወደ እነሱ የምናቀርበው ጥየቃ ለምኑልን ነው። የተለየ አድርጎ እንደው ከእግዚአብሔር ጋር ያስተካከለ ለማስመሰል ይጣራል አይደለም። ጳውሎስ በተደጋጋሚ ስለኔ ጸልዩ እንደሚገባኝ ይናገር ዘንድ ስለኔ ጸልዩ እያለ በተደጋጋሚ ይናገራል። እኛም የምንለው ያንን ነው። ማርያምን ብቻ ሳይሆን አማላጅ የምንለው ቅዱሳኑን ሁሉ ነው። ከተቃወማችሁ ሁሉን ተቃወሙ። ማርያምን ብቻ የምትቃወሙ ሰዎች ጥላቻ እንዳለባችሁ ያሳይባችኋል ለማለት ነው። አንቺን እያልኩሽ አይደለም በቀጥታ ግን ደግሞ እንደው ማርያም የሚል ሰው ሲመጣ ማርያም ብቻ አላልንም እኮ። ለምን ማርያም ብቻ መነጠል አስፈለጋችሁ? እኛ ጳውሎስም ጴጥሮስም እንላለን እኮ ያማልዱናል እንላለን። እና ለምን የሚል ጥያቄ ይጭራል። ለማንኛውም ግን መጽሐፍ ቅዱስ በቀጥታ ተናግሯል ቅዱሳን እንደሚያማልዱ። በቀጥታም ደግሞ ይሄ እግዚአብሔርን የሚያስደስት እንደሆነ ተናግሯል። አንደኛ ጢሞቴዎስ ላይ ጸጥና ዝግ ብለን እንድንኖር ምዕራፍ 2 ላይ ከቁጥር 1 ጀምሮ አንብቡት። ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ ይልና ቀጥሎ ምን ይላል መሰላችሁ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። ምኑ? ስለ ሰዎች ሁሉ ምልጃ ማቅረቡ። በማፊት መዳናችንን በሚወድ። የሚገርመው ነገር እግዚአብሔር ለሰዎች መዳን ያለውን ነገር ነው የምናየው። ማለት ሰዎች እንዲድኑ ምን ያህል እንደሚወድ ማለት ነው። ለዛ እኮ ነው ጥሪውን በቅዱሳኑ በኩል የሚያስተላልፈው፣ በሐዋርያቱ በኩል የሚያስተላልፈው። ኑ ታረቁ ብለን እንለምናችኋለን ይላል አይደለ? የማስታረቅም ቃል በእኛ አኖረ ሲል አንደኛ ቆሮንቶስ ላይ በእነርሱ በኩል ይጠራናል ማለት ነው ትርጉሙ። በነገራችን ላይ በእነርሱ በኩል ይጠራናል ወደ እርሱ። የዚህን ያክል እግዚአብሔር ይወደናል። በቅዱሳን የሚደረገው መልጃ በእግዚአብሔር የተወደደ ነው ያለን ጳውሎስ ነው። ስለ ሰዎች ስለ ነገስታት ሁሉ መልጃን የሚበሉ አለ አቅርቡ። እኛም እሱን ነው የምናምነው፣ ሌላ ነገር አይደለም። ያዕቆብ መልእክትም ላይ የታመመ ሰው ካለ የቤተክርስቲያን ሽማግሌዎች ይጥራ፣ ዘይት ቀብተው ይጸልዩለት ይላል። ከዛስ ስለ እርሱ ምን ይላሉ? እነሱ ይጸልያሉ። ኃጢአት ሰርቶ እንደሆነ ራሱ ይሰረይለታል ይላል። መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ አንብቡ። ማርያም ደግሞ ከቅዱሳኑ መካከል አንዷ ነች።
በተለየ ሁኔታ ደግሞ ቅድስተ ቅዱሳን ከፍጥረት ሁሉ በላይ እንላታለን በክብር ከሁሉ በላይ ነች። ጳውሎስ ጴጥሮስ እነዚህ ሁሉ ያማልዱናል ያለን ማርያም አታማልድም ብለን ልናስብ በፍጹም አንችልም። የበለጠ ደግሞ እንተማመንባታለን እንመካባታለን። ለምን ከተባለ እርሷ የአምላክ እናት ናት። ክብሯ ከሰው ሁሉ ከፍ ከፍ ያለ ነው። የትህትና እመቤት ነች። መማሪያችንም ጭምር ነች። ስለዚህ በክብር የተለየ ቦታ እንሰጣታለን ለማርያም። በምልጃ ግን ሁሉም ያማልዳሉ ነው የምንለው፣ ማለት ቅዱሳን ሁሉ ያማልዳሉ ነው የምንለው። ይሄን ለምን አነሳው? በተለየ ሁኔታ እንደው ማርያም ታማልዳለች የሚል የት አለ? እንደው ማርያም የሚል ነገሮች ስለሚነሱ ማለት ነው። ከዚህ አንፃር ነው ተያይዞ የሚጠየቅ ወንድም ከታች የጠየቀው ጥያቄ አለ። የሞቱ የሚል ነው። እኛ ክርስቲያኖች ነን። ሞት ለኛ ወደ አምላክ መሄድ እንጂ በስብሶ መቅረት አይደለም። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 26 ላይ ምን ብሎ ነው የሚናገረው? ከቁጥር 21 ጀምራችሁ አንብቡት። ከማርታ ጋር የተነጋገረበት ክፍል ነው። በእኔ የሚያምን አይሞትም፣ ቢሞት እንኳን እኔ አስነሳዋለሁ ይላል። እግዚአብሔር ደግሞ የሕያዋን አምላክ ነው የተባለው፣ የሙታን አይደለም ተብሏል ቃል በቃል። የሕያዋን አምላክ ነው። እኛ በእርሱ ምናምን ምንድነው? ሕያዋን ነን። ስለዚህ ይማልዱልናል የምንለው ማንን ነው? ሕያዋን ቅዱሳንን ነው። ሞቱ የቀሩትን አይደለም። ሲጀምር የሞት ያማልዳል መቻለን እኛ ቅዱሳን ስንል ሕያዋኑ እያለን እኮ ነው። ሕያዋን ናቸው። በክርስቶስ ያመኑቱ ሕያዋን ናቸው። ስለዚህ ይማልዱልናል። ከሞቱስ የሚለው ጥያቄ ለሕያዋን አይቀርብም። አይደለም ጳውሎስ፣ አይደለም ጴጥሮስ፣ አይደለም ቅድስት ድንግል ማርያም ይቅርና እኔ እንኳን ሞቼ እቀራለሁ ብዬ አላምንም። ሕያው ነኝ ብዬ ነው ማምነው። ክርስቲያን ነኝ፣ ክርስቶሳዊ ነኝ። ስለዚህ ስለ ቅዱሳን ምልጃ ስናወራ ስለ ሕያዋኑ እያወራን ነው። ሞተው ይቀራሉ፣ በስብሰው ይቀራሉ ምናምን የሚል እምነት ካለ በክርስቶስ ላይ ያለ እምነት ጥያቄ ምልክት ውስጥ ነው ማለት ነው። ምክንያቱም ክርስቶስ በእኔ እመንብኝ እኔ ሕያው አደርግሃለሁ ነው እያለ ያለው። ብትሞት እንኳን አስነሳሃለሁ ሲል እኔ ሞቼ እቀራለሁ እነሱ ሞተው ይቀራሉ ካልክ ያንተ ሕያውነት ጥያቄ ምልክት ውስጥ ነው። እምነት ጥያቄ ምልክት ውስጥ ነው ማለት ነው። ሁለተኛ ነገር ደግሞ ምልጃ የነፍስ ስራ እንጂ የስጋ ስራ አይደለም። በመቃብር ያሉ ሲለምኑ አንመለከትም። በነፍስ እግዚአብሔር ጋር ያሉት ግን ሲለምኑ እንመለከታለን አይደል? እንመለከታለን። በምድር በሚኖሩት ላይ እስከ መቼ አትበቀልም ያሉት የታረዱ ነፍሳት ናቸው፣ ሰማዕታት። ስለዚህ መለመን የነፍስ ስራ ነው፣ ይለምናሉ። በምድር በደካማው ዓለም ውስጥ ሆነው ስለኛ የለመኑ ወደ ጌታ ሲሄዱ እንዴት አይለምኑልንም? ፍርድን የሚጠይቁ ለኛ መለመን ግን ከበዳቸው? በፍጹም መለመን የነፍስ ስራ ነው። ከነዚህና ከመሳሰሉት ትምህርቶች አንፃር ወንድሞችም እንዲያወሩ ሌሎች ጥቅሶችን አላነሳም። ብዙ ጥቅሶች ብዙ ትምህርቶች አሉ። ምልጃ በዚህ መልኩ የሚታይ ነው። ቅድስት ድንግል ማርያም ደግሞ ስፔሻሊ እሷን ስለጠየቅሽ አዎ ታማልደናለች። መላእክት ብለሻል። ቃል በቃል መላእክት ስለ ሰዎች ሲጸልዩ መጽሐፍ ቅዱስ ያሳየናል። ሶስቱን ነው የምናምነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ እግዚአብሔር። አንተ መልአክ ሲጀመር ስለሰው ማን ጸልይ አለ? አልቀበልህም አለው? አላለውም። በሚያጽናናም ቃል መለሰለት ነው የሚለው መጽሐፍ። የቅዱሳን ምልጃ በእግዚአብሔር የተወደደ ነው። የመላእክት ምልጃ በእግዚአብሔር የተወደደ ነው። ቃል በቃል ለኢየሩሳሌምና የይሁዳ ከተሞች ስለ ህዝብ ነው የለመነው መልአኩ። የማትምራቸው እስከ መቼ ነው ብሎ ምን አለ? ለመነ። ምልጃ ማለት ይሄ ነው። አንዱ ስለሌላው መለመን። የመጽሐፍ ቅዱስ ማህበር መዝገበ ቃል መመልከት ይቻላል። ምልጃ ስለሌላ የሚደረግ ጸሎት ነው። እምነታችን ይሄ ነው። እንደተመለሰልሽ ተስፋ አድርጋለሁ። አረዘምኩት፣ ይቅርታ።